እሺ ውድ የዘወትር ተከታታዮች እንግዲህ ለዛሬ ስለ ደም ግፊት በደንብ አድርጌ ለማብራራት እሞክራለሁ። ደም ግፊት እንግዲህ አራት አይነት ደም ግፊት ነው አለ ብለን የሚታሰቡ አራት አይነት ናቸው። አራት አይነት ውስጥ አንደኛው የላይኛው ብቻ ሲጨምር ነው። የላይኛው በ120 በ80 የላይኛው ሲጨምር ነው። አንደኛው ደግሞ የላይኛው ሳይጨምር የታችኛው ብቻ ሲጨምር ነው። ሁለቱም በአንድ ላይ ሲጨምር ነው። በውፍረት ምክንያት የሚመጣ እና ውፍረት በሌለበት የሚመጣ ያው እንግዲህ የሚመጣበት ዋናው መንስኤ ብለን የምናስበው አንድ ከዘር ይመጣል። ሁለተኛ ደግሞ የሰውነት ክብደት በመጨመር በውፍረት ይመጣል። ከዛም ባለፈ ከእድሜ ይመጣል። እንግዲህ በህፃናት ላይ የደም ግፊት የሚታይ የሚከሰት አይነት ከሆነ በልጆች ላይ ማለት ነው እንግዲህ የሚታይ ከሆነ የኩላሊት ችግር አለ። ኩላሊት ላይ ጉዳት ይኖራል ተብሎ የሚታሰቡ ከዛም ባለፈ እንግዲህ ስኳር በሽታ ካለ ከስኳር በሽታ ጋር በተጓዳኝ የሰውነታችን ዑደት ወይም ሂደት ሜታቦሊዝም ሊዛቡ ስለሚችሉ ከስኳር ካለባቸው ሰዎች የተነሳ ከስኳር የተነሳ ደም ግፊት ይመጣል። እንግዲህ የደም ግፊት ዋና መንስኤ ብለን የምናስባቸው እንግዲህ ክብደትን ነው፣ ውፍረት ነው፣ ጨው በብዛት መጠቀም ነው፣ አልኮል በብዛት መውሰድ ነው፣ እንቅስቃሴ አለማድረግ ነው፣ ሲጋራ ማጨስ ነው። እንግዲህ ለመከላከል ከተፈለገ እንግዲህ ክብደትን መቀነስ፣ እንቅስቃሴ ማድረግ፣ ጨው አለመጠቀም፣ ሲጋራ የሚያጨስ ከሆነ ሲጋራ መቀነስ፣ አልኮል በብዛት መውሰድ ከሆነ ደግሞ አልኮል መቀነስ፣ ጭንቀት በጭንቀት ነው የሚባለው ከስራ ጫና ሊሆን ይችላል። በተለያየ አጋጣሚ ከጭንቀት ስትረስ እና ስትረስ ካለ ስትረስ መቀነስ ነው። ከዛ ባለፈ ያው እንግዲህ ደም ግፊት ሲባል እንግዲህ የደም ግፊት ስናወራ በደንብ አድርገን ምልክት የለም እና ደም ግፊት መኖር አለመኖሩን ጤና ተቋም ሄዶ ደም በመለካት ነው። ያው ሰው ግንዛቤ ሊያድረው ይችላል፣ ላይኖረው ይችላል። ሁለተኛ ደግሞ የስራ ጫና ሊኖርበት ይችላል፣ ልብ ላይኖር ይችላል እና በየወሩ በየሶስት ወሩ በየአመቱ ቢሆን ሁሉም ሰው ከትንሽም እስከ ትልቅ ድረስ ያሉ ሰዎች ደማቸውን በመለካት ስለሚታወቅ ከዛ ውጭ ምልክት ስለሌለው ደማቸውን አቅራቢያ ከዛም በኋላ ደም ግፊት ሲባል ደግሞ ደም በሰውነታችን ላይ በስቷል ብሎ ያስባል። ደም በሰውነታችን ላይ ሊበዛ ይችላል። ከሰውነታችን ውስጥ መገኘት ያለበት ነው ሰውነታችን የሚያስቀምጠው። ከዛ በኋላ ከዛ በላይ ከሰውነታችን ከሚገባው በላይ ከሆነ በተፈጥሮ የተሰጠን ጸጋ ሰውነታችን በራሱ ጊዜ ባላንስ ያደርገዋል። ግን ደም ግፊት ሲባል እንግዲህ የደም ቱቦ በሚጠብቅበት ሳለ ያለው የደማችን መጠን ዝውውሩ ይፈጥናል፣ ይጨምራል። ፕሬሸር ጨመር ማለት ነው ደም ግፊት የሚባለው። ሃይፐርቴንሽን ግፊቱ ጨመረ ነው። እንግዲህ ደም ግፊት እንግዲህ ግፊቱ በሚጨምርበት ሰዓት ላይ እንግዲህ አርተሪ ወይም ከልብ የሚወጣበት ከልብ ገብቶ የሚወጣበት ላይ በተደጋጋሚ ለልብ ስራ ይበዛባታል እና ያ የአርተሪ ቱቦ የመወፈር እና የሆነ ስራውን ቶሎ መምታት የሚችለውን ነገር እየደከመ ሲሄድ ስለ ስትሮክ እና ስለ ሄርት ፌለር ወይም የልብ ስራ ማቆም ወይም ስትሮክ የምንለው ነገር ይመጣል። ግማሽ አካል ፓራላይዝ ማድረግ ወይም ጭንቅላት ውስጥ የደም መፍሰስ የምንለው ነገር የሚመጣው ለልብ ስራ ከመብዛቱ አንጻር ነው። ለምን ወደ ልባችን የሚገባው በጣም በፍጥነት ስለሆነ ያንን ቶሎ ለማስወጣት ሲል ልብ ስራ ይበዛበትና ለልብ ስራ ማቆምና ለስትሮክ ለምንለው በሽታ ሊዳርገን ይችላል። እና ይህንን ነገር ለመከላከል እንግዲህ ያው እንዳልኳችሁ ሊያመጣው የሚችለው ነገር ክብደትን መቀነስ፣ እንቅስቃሴ ማድረግ፣ አታክልት ነገር መመገብ፣ ከዛም ባለፈ ደግሞ መድኃኒትና አስፈላጊ ከሆነ በሰዓቱ መድኃኒት መጠቀም፣ ክትትል ማድረግ ነው። እንግዲህ ከስኳር ከተያዘ ከስኳር ጋር ሊመጣ ይችላል። ስኳር በሽታ ካለበት ደም ግፊት ነው ይመጣልና ስኳር በሽታ ለመለካት ወይም ክትትል ለማድረግ ስትሄዱ ሁላችሁም ደም ግፊት አብራችሁ ቼክ ማድረግ ደማችሁን መለካት አለባችሁ። ከዛም ባለፈ አመጋገብን ማስተካከል ነው። አመጋገብን ያው አታክልት ነገሮችን መውሰድና ውሃ በብዛት መጠቀም። ውሃ በብዛት ሲጠቀም እንግዲህ ከሰውነታችን ላይ አላስፈላጊ የሆኑ ነገሮችን ደማችን እንዲጠብ ያደርጉ ነገሮች ወይም ከውፍረት አንጻር በምንወፍርበት ሰዓት ላይ ብዙ ነገሮች በሰውነታችን ላይ አሉ። እነዛ ነገሮች በሽንት አማካኝነት እንዲወጡና ያ የሰውነታችን ውስጥ ደማችን እንዲጠብ የደም ቱቦ እንዲጠብ ያደረገው ነገር በቀላሉ እንዲወጣ ነው እንጂ የሚያደርገው ውሃ በብዛት ሰው ስለተጠቀመ የደሙ ይበዛል ማለት አይደለም። ስለዚህ ውሃ በብዛት ይጠቀማችሁ፣ አታክልት ነገር መብላት፣ እንቅስቃሴ ማድረግ፣ ኤክሰርሳይዝ ማድረግ። ደም ግፊቱ ደግሞ ግዴታ መድኃኒት የሚያስጨንቅ ከሆነ መድኃኒት መውሰድ